መልካም ብሩክ ቀደም ሲል አንተም ስታነሳ እንደነበረው በተለይ በተለምዶ የአርሚ ሰባ እየተባለ የሚጠራው ይህ በሱዳን አካባቢ እዚህ ድንበር አካባቢ የሚንቀሳቀሰው ኃይል እንግዲህ በዚህ በአዋሽ አርባ በሚገኘው ጊዜያዊ የዲሞቢላይዜሽን ማዕከል በመገኘት እንግዲህ በተለይ የተሃድሶ ሂደት ውስጥ ሊያልፍ ችሏል ማለት ነው። ቀደም ሲል ስታነሳ እንደነበረው ከ500 በላይ የሚሆኑ የዚህ የአርሚ ሰባት እያልን የምንጠራው አርሚ ሰባ እየተባለ የሚጠራው በተለምዶ ማለት ነው የዛ ቡድን የቀድሞ ታጣቂዎች ናቸው። እንግዲህ ባለፉት ቀናት በተለይ በተሃድሶ ሂደት ውስጥ እንዲያልፉ የተደረጉት ማለት ነው። በዚህም እንግዲህ የተለያዩ ስልጠናዎችን እንዲሁም ደግሞ ምዝገባዎችን ጨምሮ የተለያዩ ሂደቶች ውስጥ ማለፍ የቻሉ ናቸውና በተለይ እንደሚታወቀው በዚህ በዲሞቢላይዜሽን ማዕከል ውስጥ በተለይ ዘላቂ ይሄ ከውትድርናው ወይም ይሄ ጠመንጃ አንስቶ ከመዋጋት ህይወት ወደ ሰላማዊ ህይወት የመሸጋገር ሂደት ያለበት ነውና ለዚህም የሚረዳቸው የተለያዩ ስልጠናዎች እንዲሁም ደግሞ ድጋፎችን ጭምር የሚያገኙበት ነውና በተለይ እነሱ መንግስት ይሄ ዘላቂ ሰላም እንዲፈጠር በተለይ ታጣቂዎች ወደ ሰላማዊ መንገድ እንዲመጡ እያደረገ ያለውን ጥረት እንዲሁም ደግሞ ቁርጠኝነቱን አድንቀዋል ማለት ነው። ከዛ በተጨማሪነት በተለይ ደግሞ በትግራይ አካባቢ አሁን ላይ በአንድ ቡድን ያውም በተወሰኑ ግለሰቦች ምክንያት ህዝቡ ከፍተኛ የሆነ ሰቆቃ ላይ እንዳለ ለዚህም መፍትሄ ማበጀት እንደሚገባ ጭምር ነው የገለጹት። እንግዲህ በቀጣይነት ከነሱም የሚጠበቁ ነገሮች አሉ። በተለይ ባወጡት 11 ነጥብ ያለው የጋራ አቋም መግለጫቸው ላይ እንዳነሱት በተለይ የዘላቂ ሰላም እንዲፈጠር ከመስራት አንጻር በቀጣይነት በትኩረት እንደሚሰሩ አንስተዋል። ከዛ በተጨማሪነት በተለይ ይሄ ግጭት፣ ጦርነት የሚባሉ ነገሮችን የሚጠላ ትውልድ እንዲፈጠር ጭምር እንደሚሰሩ ያነሱ ናቸው ማለት ነው። ከዛ በተጨማሪነት እንዲሁ በቀጣይ በዋናነት እነሱ የዘላቂ ሰላም እንዲፈጠር ከማድረግ አንጻር ከመንግስት ጋርም እንዲሁ በጋራ እንደሚሰሩ አንስተዋል ማለት ነው። በመድረኩ ላይ እንግዲህ የመስኖና ቆላማ አካባቢዎች ሚኒስትሩ የሆኑት ዶክተር አብርሃም በላይ በተለይ አሁን ላይ የትግራይ ህዝብ ከምንም በላይ ሰላምን እንደሚፈልግ ነው ያነሱት። ከዛ በተጨማሪነት በተለይ ደግሞ በተለያዩ አካባቢዎች እንዲሁ የሚታዩ የልማት እንቅስቃሴዎች ተቋዳሽ መሆን አለበትና ይህ በትግራይ እንዲሆን ህዝቡ እንደሚፈልግ ጭምር ነው ያነሱት። ከዛ በተጨማሪነት በተለይ ወጣቱ እንግዲህ ከሞት ተርፎ በዚህ መልኩ ወደ ሰላም መምጣቱ ወደ ሰላም መንገድ መምጣቱ ወደ ሰላም ህይወት በቀጣይነት ሊያመራ መሆኑ ከምንም በላይ አስደሳች እንዲሁም ደግሞ ወሳኝ ስለመሆኑ ነው ያነሱት። እሳቸው በተለይ ይሄ ከሚዋጋ ጦርነትን ከሚናፍቅ አይነት ወጣት አሁን ላይ ትግራይ የሚሰራላትን ወጣት እንደምትፈልግ ጭምር ነው ያነሱት ማለት ነው። በተለይ የመንግስት የትግራይ ህዝብ ሰላም እንዲጸና ከፍተኛ ትኩረት ሰጥቶ እንደሚሰራ እንዲሁም ደግሞ ፍላጎትም እንዳለው ጭምር ነው ያነሱት። በተለይ ያው ከህወሓት ቡድን ጋር ተያይዞ የተለያዩ የሚነዟቸው የተለያዩ መረጃዎች አሉና እነዚህን መረጃዎች መስማት እንዲሁም ደግሞ መደናገር እንደማይገባ እንዲሁም ደግሞ ከመንግስት ጎን በመሆን በተለይ ልማትን ማፋጠን እንደሚገባ ጭምር ነው ያነሱት። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያም እንዲሁ ሀሳባቸውን በተለይ ሲሰጡ ነበርና በዚህ በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል የተለያዩ ስልጠናዎችን የወሰዱ ወይም በተሃድሶ ሂደት ውስጥ ያለፉ የቀድሞ ታጣቂዎች በተለይ ለዘላቂ ሰላም መስራት እንደሚገባቸው ነው ያነሱት። ከዚህ ከአጠቃላይ ከሂደቱም ጋር ተያይዞ በተለይ በተለያዩ አካባቢዎች የተለያዩ ታጣቂዎች በተሃድሶ ሂደት ውስጥ እንዲያልፉ ጭምር እየተሰራ ስለመሆኑ ነው ያነሱት። ይህም በቀጣይነት ተጠናክሮ እንደሚቀጥል ጭምር አንስተዋል።